ሰላም። ዛሬ የምንወያይበት ጉዳይ ከአንድ አድማጫችን የመጣ ነው። በጣም አእምሮን የሚያነቃንቅ ጥያቄ የያዙ ሰነዶችን ልከውልናል። ጥያቄው ይሄ ነው። የክርስቶስ የመስቀል ላይ ደም ለወደቁት መላእክት ማለትም ለሰይጣንና ለሰራዊቱ የኃጢአት ይቅርታን ሊያመጣ ይችል ነበር? እውነት ለመናገር ይህንን ጥያቄ ሳነበው ለመጀመሪያ ጊዜ ትንሽ ግራ የሚያጋባ ነበር። ግን ሰነዶቹን በጥልቀት ስንመለከት ከዚህ ጥያቄ ጀርባ ያለው ሐሳብ በጣም ሰፊ ነው። በእርግጥም በጣም ጥልቅ ጥያቄ ነው። ውይይቱን ከመጀመራችን በፊት ግን ሰነዶቹ የሚያስቀምጡትን አንድ በጣም ወሳኝ መሰረት መያዝ አለብን። ይኸውም የጥያቄ ሙሉ በሙሉ መላምታዊ ሃይፖቴቲካል መሆኑን ነው። መላምታዊ? አዎ። ምክንያቱም ሰነዶቹ በግልጽ እንደሚሉት ወደቁት መላእክት ንስሐ ለመግባት ፈቃደኞች አይደሉም። ውሳኔያቸው ጸንተዋል። የእግዚአብሔርን ጸጋ አልቀበልም ብለው ምርጫቸውን አጸንተዋል። ስለዚህ እኛ የምንመረምረው ስለተፈጸመው እውነታ ሳይሆን ቢሆን ኖሮስ ብለን የምንጠየቀውን ዕድል ነው። በጣም ጥሩ ነጥብ ነው። ስለዚህ የዛሬው ዓላማችን ይህ መላምታዊ ጥያቄ የሚከፍታቸውን የተለያዩ የክርክር በሮች ማየት ነው። ከዚያም አልፈን ሰነዶቹ ወደሚያመሩን ዋናው የፍጥረት ዕቅድ ውስጥ ዘልቀን መግባት ይሆናል። እሺ፣ እስቲ እንጀምር። ሰነዶቹ ሁለት ተለያዩ እንዲያውም የሚቃረኑ የሚመስሉ አመለካከቶችን ያቀርባሉ። የመጀመሪያው አመለካከት አዎ ይቅርታ ሊያገኙ ይችል ነበር የሚለውን ሐሳብ ያራምዳል። ልክ ነው። የዚህ ክርክር መሠረት የእግዚአብሔር የይቅርታ ባህሪ ላይ ነው የሚያተኩረው። እግዚአብሔር ንስሐ ለሚገባ ማንኛውም ፍጡር ተፈጥሮ ምንም ይሁን ምን ሁልጊዜ ይቅርታን ለመስጠት ዝግጁ ነው ይላል። የመስቀሉ ደም ኃይል የሚመነጨው በራሱ በፈሳሹ ሳይሆን በእርሱ በኩል ከተገለጠው ፍጹም ፍቅር ነው እና ይህ ፍቅር ለሰው ልጆች ብቻ ተብሎ የተገደበ ሳይሆን ለመላው ፍጥረታት የታሰበ ነው። ስለዚህ የወደቁት መላእክት በነጻ ፈቃዳቸው ተሳስተናል ብለው ንስሐ ቢገቡ ኖሮ ያ ሁሉን አቃፍ ፍቅር እነሱንም ያካትት ነበር ይላል። ስለዚህ ችግሩ በእግዚአብሔር የይቅርታ አቅም ላይ ሳይሆን በእነሱ ንስሐ ለመግባት ፈቃደኛ አለመሆን ላይ ነው። በትክክል ይሄኛው ወገን የሚለው ይሄንን ነው። እሺ፣ ይህ ክርክር የእግዚአብሔርን ፍቅር ገደብ የለሽነት የሚያጎላ ይመስላል። ነገር ግን ሁለተኛው አመለካከት ፍጹም ተቃራኒውን ይላል። አይ ሊተገበር አይችልም ነበረ። ይሄኛውስ ክርክር መነሻው ምንድን ነው? አዎ፣ ሁለተኛው አመለካከት የሚያተኩረው በይቅርታው ባህሪ ላይ ሳይሆን በቤዛነቱ አፈጻጸም ላይ ነው። በአፈጻጸሙ ላይ? አዎ፣ የቤዛነት ድርጊት ቤዛ ከሚሆንለት ፍጡር ተፈጥሮ ጋር በጥብቅ የተቆራረኝ ነው ይላል። ምንጩ እንደሚለው ሁለተኛው መለኮታዊ አካል ወደ ምድር የመጣው የመጨረሻው አዳም ሆኖ የመጀመሪያውን የአዳምን ኃጢአት ለማስተሰረይ ነው። የአዳምን ዕዳ ለመክፈል እንደ አዳም ሥጋና ደም መልበስ፣ እንደ አዳም መፈተን፣ እንደ አዳም መሞት ነበረበት። እሺ። ስለዚህ ለመላእክት ቤዛ ለመሆን ቢያስብ ኖሮ የአዳምን ሥጋ መልበስ ሳይሆን የመላእክን ተፈጥሮ መያዝ ነበረበት ነው የሚለው ይሄኛው ክርክር። እሺ፣ ይሄኛው ክርክር ግን ትንሽ ግራ ያጋባ። የእግዚአብሔር ፍቅር ሁሉን አቀፍ ከሆነ ይሄ የቤዛነት ደንብ ወይም አሰራር እንዴት ሊገድበው ይችላል? በአንድ በኩል ገደብ የሌለ ፍቅር አለ፣ በሌላ በኩል ደግሞ በጣም የተወሰነ የአፈጻጸም ስርዓት አለ። በጣም ጥሩ ጥያቄ። ሰነዶቹ ይህንን እንደ ግጭት አያዩትም። ይልቁንም ሁለቱንም እንደ አንድ እውነት ሁለት ገጽታዎች ነው የሚያቀርቡት። እንዴት? ፍቅሩ ገደብ የለሽ መሆኑ እውነት ነው። ነገር ግን ያ ፍቅር የሚገለጥበት መንገድ በራሱ በፍጥረት ሕግና ሥርዓት ውስጥ ነው። እንደዚህ አስቢው። አንድ ምርጥ መሐንዲስ ድልድይ ለመስራት ያለው ፍላጎትና ችሎታ ገደብ የለሽ ሊሆን ይችላል። ግን ድልድዩን ሲገነባ የፊዚክስ ሕግጋትን ማክበር አለበት። እውነት ነው። በተመሳሳይ እግዚአብሔር ፍቅሩን ሲገልጥ እርሱ ራሱ ባጸናው የፍትሕና የተፈጥሮ ሥርዓት ውስጥ ነው የሚያደርገው ይላሉ። ስለዚህ አሁን ባለው የፍጥረት አወቃቀር ውስጥ የመስቀሉ ደም ለአዳም ዘር መዳን ሲሆን፣ ለወደቁት መላእክት ግን ሌላ ዕድል መስጠት ሳይሆን የክፋታቸውን ጥልቀት ማጋለጥና ፍርዳቸውን ማረጋገጥ ሆኖ አገልግሏል የሚል ጠንካራ መከራከሪያ ያቀርባል። እሺ፣ ስለዚህ በአንድ በኩል የይቅርታው ገደብ የለሽነት፣ በሌላ በኩል ደግሞ የቤዛነቱ ልዩ ተፈጥሮ አለ። ይህንን ቅራኔ ስናይ ጉዳዩ እዚህ ላይ የሚያልቅ ይመስላል። ነገር ግን ሰነዶቹ ከዚሁ ዝግ ወጥተው ፍጹም ወደ ማነት ጠበቁ አቅጣጫ ይወስዱናል አይደል? ወደ ጻድቃን መላእክት። በትክክል እዚህ ላይ ነው እንቆቅልሹ ይበልጥ እየሰፋ የሚመጣው።
መጀመሪያ ላይ ስለወደቁት መላእክት መላምት ነበር የጀመርነው። አሁን ደግሞ ያልወደቁትን ጻድቃን መላእክትን የሚመለከት ጉዳይ ላይ ደርሰናል። ሰነዶቹ እንደሚጠቀሙት የመስቀሉ ደም ለጻድቃን መላእክትም ይሰራል፣ ነገር ግን ፍጹም በተለየ መንገድ። ቆይ፣ ይሄ በጣም ያልተጠበቀ ሐሳብ ነው። አብዛኛው ሰው መስቀልን የሚያስበው ለሰው ልጆች ኃጢአት ብቻ ነው። ነገር ግን ሰነዶቹ እንደሚሉት ኃጢአት ላልሰሩት መላእክትም ወሳኝ ሚና ነበረው ማለት ነው። ይህ እንዴት ሊሆን ቻለ? እነሱ እኮ ይቅርታ አያስፈልጋቸውም። ልክ ነሽ። ጻድቃን መላእክት ኃጢአት ስላልሰሩ የይቅርታ ቤዛነት አያስፈልጋቸውም። እነሱ ፈተናውን አልፈዋል፣ የእግዚአብሔርን ጸጋ ተቀብለዋል። ነገር ግን መስቀሉ ለእነሱ የእግዚአብሔርን ፍቅርና ፍትሕ ፍጹም በሆነ መንገድ ያሳየ ታላቅ ክስተት ነበረ። ይህንን መመልከታቸው የእነሱን ነጻ ፈቃድ ፍጹም እንዲሆንና ወደፊት ኃጢአት የመስራት ዕድላቸውን ሙሉ በሙሉ እንዲያስወግድ አድርገዋል። እሺ፣ የነጻ ፈቃዳቸውን ፍጹም አደረገ የሚለው ሐሳብ በጣም ከባድ ነው። ማረጋገጥና ማጽናት፣ ይህ በተግባር ምን ማለት ነው? መላእክቱ ከዚህ በፊት ውሳኔያቸው ያልጸና ወይም ሊቀየር የሚችል ነበር ማለት ነው? በጣም ወሳኝ ጥያቄ ነው። ሰነዶቹ እንደሚሉት መላእክት የተፈጠሩት በነጻ ፈቃድ ነው። ይህ ነጻ ፈቃድ የመውደቅም ሆነ የመጽናት ዕድል ነበረው። ጻድቃን መላእክት ለመጽናት መረጡ፣ የወደቁት ደግሞ ለመውደቅ መረጡ። ነገር ግን የጻድቃኑ ምርጫ ትክክል ቢሆንም የኃጢአት ዕድል የኃጢአት ፖሲቢሊቲ ከፍጥረት እስካልተወገደ ድረስ የእነሱ ሁኔታ ፍጹም አልነበረም። መስቀሉ ላይ የተፈጸመው ነገር የኃጢአትን የመጨረሻ ውጤት አሳይቷል። ይኸውም ፈጣሪን እስከ መግደል መድረስ። ይህንን ሲመለከቱ ጻድቃን መላእክት ስለ እግዚአብሔር ፍቅርና ስለ ኃጢአት አስከፊነት ፍጹም የሆነ ግንዛቤ ያገኙ። ይህ ግንዛቤ የእነሱን ነጻ ፈቃድ ከኃጢአት ዕድል ነጻ አውጥቶ በበጎነት ላይ ፍጹም በሆነ ሁኔታ እንዲጸና አደረገው። ስለዚህ ለነሱ መስቀሉ የይቅርታ ሳይሆን የማረጋገጫና የማጭኛው ምልክት ሆነ ማለት ነው። በትክክል። ይህ ማለት መስቀሉ የሰው ልጆችን ከኃጢአት ውጤት ሲያድን፣ መላእክትን ደግሞ ከኃጢአት ዕድል አድኗቸዋል ማለት ነው። በትክክል። ሰነዶቹ ይህንን ሲያስረዱ ከብሉይ ኪዳን የመገናኛው ድንኳን በቆሪያኛ ሆይማክ እና ቅድስተ ቅዱሳን ሳንክሶ ምሳሌያዊ ትርጉም በመውሰድ ያብራራሉ። ይህ የመገናኛው ድንኳን ምሳሌ ለምን አስፈለገ? የክርስቶስ ደም ሰማይን ያነጻል ሲባል ቃል በቃል ነው ወይስ ምሳሌያዊ? ምሳሌያዊ ነው። ሰነዶቹ እንደሚሉት የመገናኛው ድንኳን ጊዜንና ቦታን ስፔስ ታይምን ሲወክል፣ በውስጡ ያለው ቅድስተ ቅዱሳን ደግሞ የመላእክትን ሰማይ ይወክላል። እሺ። በብሉይ ኪዳን ሊቀ ካህኑ በዓመት አንድ ጊዜ የእንስሳትን ደም ይዞ ወደ ቅድስተ ቅዱሳን ይገባ ነበር። ያ ምሳሌ ነበር። ክርስቶስ በመስቀል ላይ በፈሰሰው የራሱ ደም ወደ እውነተኛው ቅድስተ ቅዱሳን ወይም ወደ መላእክት ሰማይ ገባ ይላሉ። ይህ ደም የሰው ልጆችን ኃጢአት ከማስተሰሪውም በላይ የሰማዩን ሥርዓት ከኃጢአት ዕድል አነጻው። ዋው! አዎ፣ ደሙ በአንድ ጊዜ ሁለት ተቃራኒ ውጤቶችን አስገኘ። ለፈሰሱት ኃይሎች ለወደቁት መላእክትና ለተባባሪዎቻቸው ፍርድን ሲያረጋግጥ፣ በምሳሌያዊ አነጋገር ለሚጠጡት ወይም በእርሱ ለሚያምኑት ደግሞ የዘላለም ሕይወትን ያረጋግጣል። ታዲያ ይህ ሁሉ ምን ማለት ነው? አሁን ውይይታችን ከወደቁት መላእክት መላምታዊ ጥያቄ ወጥቶ ወደ ትክክለኛው የፍጥረት ዕቅድ ያመራ ያለ ይመስላል። ሁለተኛው መለኮታዊ አካል ለምን መልአክ ሳይሆን አዳም ሆኖ መምጣት አስፈለገው? ይህ ጥያቄ የሁሉንም ነገር ቁልፍ ያዘው ይመስላል። በትክክል እዚህ ላይ ነው የነገሩ ሁሉ ማጠንጠኛ የሚገኘው። ሰነዶቹ መልአክ ሆኖ ቢመጣ ኖሮ ዕቅዱ ማይሳካበትን 3 ዋና ዋና ምክንያቶች ያስቀምጣሉ። እስቲ አንድ በአንድ እንያቸው። እሺ። የመጀመሪያው ከፈተና ጋር የተያያዘ ነው። አዎ፣ እንደ አዳም በሥጋና በደም ሆኖ ሊፈተን ስለማይችል ትእዛዛትን ስለመጠበቅ እውነተኛ አራያ መሆን አይችልም ነበር የሚለው ነጥብ ይመስለኛል። ልክ ነሽ። አንድ አዛዥ ከጦር ሜዳ ርቆ ተዋጉ ቢል እና ከወታደሮቹ ጋር አብሮ ግንባር ላይ ሆኖ ቢዋጋ ያለው ልዩነት ማለት ነው። የሰው ልጅ የሚፈተነው በሥጋዊ ፍላጎቶች፣ በድካም፣ በረሃብ ነው። መልአክ እነዚህ ፈተናዎች የሉበትም። ስለዚህ እንደ ሰው ሆኖ መጥቶ እነዚያን ፈተናዎች በሙሉ ማለፉ ትእዛዛቱን መጠበቅ እንደሚቻል ለመላው ፍጥረት ያሳየ ተግባራዊ ማረጋገጫ ነበር። ሁለተኛው ነጥብ ደግሞ ከሞት ጋር የተያያዘ ነው። መልአክ በተፈጥሮ የማይሞት በመሆኑ
የቤዛነት ቁልፍ የሆነውን ሞትን መቅመስ አይችልም ነበር ይላሉ። በትክክል። ከዛም በላይ ይሄዳል። ሞት የሥጋ ተፈጥሮ ውጤት ነው። ስለዚህ ሞት ከሌላ ቤዛነትም ሆነ በሞት ላይ ድልን ተቀዳጅቶ ርስት ማግኘት አይቻልም ነበር። መጽሐፉ እንደሚለው በሞት በኩል የሞትን ገዢ ለማሸነፍ ሥጋ መልበስ ነበረበት። ይህ ባይሆን ኖሮ ለአዳም የተሰጠውን ርስትም ማስመለስ አይቻልም ነበር። እንደ ሊያስቢው አንድ ዕዳ ለመክፈል ዕዳው የተመዘገበበትን ገንዘብ መጠቀም አለብን። የአዳም ዕዳ ሞት ነበር። ያንን ዕዳ ለመክፈል ሞት የተባለውን ገንዘብ መጠቀም ነበረበት። መልአክ ደግሞ ያ ገንዘብ የለውም። በጣም ግልጽ ምሳሌ ነው። ሦስተኛው ነጥብ ደግሞ የክፋትን ምንነት ከማጋለጥ ጋር የተያዘ ይመስለኛል። መልአክ ሆኖ ቢመጣ የወደቁት መላእክት ሊገድሉት አይችሉም ነበር። አዎ፣ ይህ በጣም ወሳኝ ነጥብ ነው። የፈጣሪን አካል በቀጥታ መግደል አይችሉም። ነገር ግን ሰው ሆኖ ሲመጣ ያንን ሥጋ የለበሰውን አካል እንዲገድሉት ተፈቀደላቸው። ይህ ድርጊታቸው ደግሞ የኃጢአት ጥልቀትና የክፋት እውነተኛ ገጽታ ምን ያህል እንደሆነ ለመላው ፍጥረት አጋለጠ። ኃጢአት በነፃ ቢለቀቅ የመጨረሻ መድረሻው ፈጣሪን እስከ መግደል መድረስ መሆኑን በተግባር አሳየ። ይህ ባይሆን ኖሮ አንዳንዶች ኃጢአት ያን ያህልም ከባድ አይደለም ብለው ሊከራከሩ ይችሉ ነበር። መስቀሉ ግን ያንን ክርክር ሙሉ በሙሉ ዘጋው። በአጭሩ በእነዚህ ሰነዶች መሰረት መላው የፍጥረት አወቃቀር አሁን እንደምናውቀው የተመሰረተው አዳምን በሚመስል አካል በሚፈጸም የአዳም ቤዛነት ላይ ነው። በትክክል። ከሁሉም በላይ ሰነዶቹ የሚያስረግጡት ነገር ቢኖር የአዳም ቤዛነት በራሱ የመጨረሻ ግብ ሳይሆን መላውን ፍጥረት ወደ ፍጽምና ለማድረስ የተቀየሰ መንገድ መሆኑን ነው። መንገድ? አዎ፣ ይኸው ሂደት ነው ቀደም እንዳልነው የጻድቃን መላእክትን ነጻ ፈቃድ ፍጹም ያደረገው። ስለዚህ የወደቁት መላእክት ይቅርታ ሊያገኙ ይችሉ ነበር ወይ የሚለው ጥያቄ አሁን ባለው የእውነታ አወቃቀር ውስጥ ሁለተኛ ደረጃ ጉዳይ ይሆናል። ምክንያቱም የዚህ እውነታ አወቃቀር በሙሉ የተገነባው በአዳም ታሪክ ዙሪያ ነው። ቆይ ይህንን ሐሳብ ላስተውለው። ይህ ማለት እኛ የምናውቀው የሰው ልጅ ታሪክ በሙሉ ከአዳም ጀምሮ የተቀረጸው የወደቁት መላእክት ንስሐ አለመግባታቸውን መሰረት አድርጎ ነው ማለት ነው? ይህ እኮ የፍጥረትን ዓላማ በሙሉ ይገለብጣል። እኛ የፍጥረት ማዕከል መስለን ነበር። ነገር ግን በዚህ አመለካከት የሰው ልጅ ታሪክ የመላእክትን ጉዳይ ለመፍታት የመጣ መፍትሄ ይመስላል። በትክክል። ሰነዶቹ የሚያመለክቱት ወደዚያ ነው። የአዳም ቤዛነት ዋናው ዓላማ ቢሆንም የጎኞሽ ውጤቱ ግን የመላእክትን ነጻ ፍቃድ ማጽናትና ፍጥረትን ወደ ፍጹም አንድነት ማምጣት ነው። ስለዚህ አሁን ያለው የጊዜና የቦታ አወቃቀር የወደቁ መላእክትን በንስሐ ይቅር በማለት ብቻ ወደ ፍጻሜ አይደርስም። የእግዚአብሔር ፍቅርና ፍትሕ ሙሉ በሙሉ የሚገለጠው በአዳም ቤዛነት በኩል ነው። የአዳም ታሪክ ለዚህ የተወሰነ ችግር የተበጀ መፍትሄ ነው። እንግዲህ ከዛሬው ጥልቅ ውይይታችን ያገኘናቸውን ዋና ዋና ነጥቦች ስናጠቃል፣ በመጀመሪያ የወደቁት መላእክት ይቅርታ ሊያገኙ ይችሉ ነበር ወይ ለሚለው መላምታዊ ጥያቄ የቀረቡትን ሁለት የሚቃረኑ አመለካከቶች ተመልክተናል። አንደኛው በእግዚአብሔር ገደብ የለሽ ፍቅር ላይ ተመስርቶ ይቻላል ሲል፣ ሌላኛው ደግሞ በቤዛነቱ ልዩ ተፈጥሮ ላይ አትኩሮ አይቻለም ይላል። በመቀጠል መስቀሉ ለጻድቃን መላእክት የነበረውን አስገራሚ ሚና ተረድተናል። ለነሱ የኃጢአት ስርየት የሆነ የነጻ ፈቃዳቸው ማረጋገጫ እና ፍጹም መሆን ምክንያት እንደውላቸው ተመልክተናል። ይህም ሰማያትን የማንጻት ምሳሌያዊ ትርጉም እንዳለው ተረድተናል። በመጨረሻም መላው የፍጥረት እቅድ ማዕከል የአዳም ቤዛነት እንደሆነ ተገንዘበናል። ሁለተኛው መለኮታዊ አካል ሰው ሆኖ የመጣው ፈተናን ለማለፍ፣ ለመሞት እና ለመነሳት እንዲሁም የክፋትን ጥልቀት ለማጋለጥ እንደሆነ በሰነዶቹ ላይ ተመሰርተን ተወያይተናል። ውይይታችንን ስንዘጋ ሰነዶቹ በሚያነሱት በአንድ አይምሮን በሚኮረኮር የመጨረሻ ሐሳብ እንለያይ። እንዲህ ይላል ማኛ ታራካን ቸንስዶሪ ሄጊ ያልኩስ የቶራሚያን 하나님 께수는 철학한 첸스돌의 해줘도 속하시려 하셨을 것이다. 첸스돌이나 시공간의 구조는 지금과는 달랐을 것이다. 어쩌면 하나님께서는 아담을 창조하시지 않으셨을 수도 있다. ትርጉሙም የወደቁት መላእክት ንስሐ የሚገቡ ቢሆን ኖሮ እግዚአብሔር የፍጥረትን ሂደት ፍጹም በተለየ መንገድ ይቀርጸው ነበር። የመላእክት ተፈጥሮም ሆነ የጊዜና የቦታ አወቃቀር ከዛሬው ይለይ ነበር። ምናልባትም እግዚአብሔር አዳምን ባልፈጠረውም ነበር ማለት ነው። ዋው! ይህ ማለት እኛ የምናውቀው እውነታ
ያው ሪያሊቲ በሙሉ ከፊዚክስ ሕግጋት እስከ ሰው ልጅ ታሪክ ድረስ ለአንድ ስፔሲፊከኛ ዓላማ የተቀረጸ ነው ማለት ነው። ዓላማው ቢቀየር ኖሮ እውነታው ራሱ ሊቀየር ይችል ነበር። በትክክል ዓላማው እውነታን እንዴት እንደሚቀርጽ የሚያሳይ ጥልቅ ነጥብ ነው። እኛ ያለነው በአንድ በተወሰነ ታሪክ ውስጥ ነው። ነገር ግን ይህ ብቸኛው ሊሆን የሚችል ታሪክ አልነበረም የሚል ሐሳብ ነው የሚያስቀምጠው። ለመወያት በጣም ከባድ ግን ደግሞ በጣም አስደናቂ ሐሳብ ነው።